السلام عليكم ورحمة الله. نجا ذو الحجة عندنا، نجا ذو الحجة عندنا. إيه ملكت كدرسه ساعة جمرو بإذن الله انبرتا بمن لاي بذكروች ላይ በጾምን እንይት ለሚቀጥሉት ቀናቶች ማለት ነው እስከ አረፋ ቀን ድረስ 9ኙን ቀናቶች መጾም ምርጥ ኢባዳ ነው። ምክንያቱም ነብይ ሰለላሁ ዐለይሂ ወሰለም ما من أيام العمل الصالح فيهن أحب إلى الله من هذه الأيام أي أشهر ذي الحجة. قالوا ولا الجهاد في سبيل الله؟ قال ولا الجهاد في سبيل الله إلا رجل خرج بماله ونفسه ولم يرجع من ذلك بشيء. جهاد እንጂ ምንም የሚበልጠው ስራ የለም። ያውም ጂሃድ ወጥቶ በነፍሱም በሀብቱም ሄዶ የተመለሰ ይሄንን ወር ውስጥ ኢባዳ ያደረገ ይበልጠዋል ማለት ነው። ስለዚህ በርቱ፣ ጾም ላይ፣ ዚክር ላይ፣ ሰላት በአይነቱ በተለያዩ ሱናውን ፈርዱን ሁሉ ላይ በርቱ። እንዲሁም ደግሞ ቁርአን በመቅራት ሰደቃ አብዙ። እንዲሁም ደግሞ ኡድሂያ ያልነየታችሁ ነይቱ፣ የነየታችሁ ከዚች አሁን ከሰማህ ሰዓት ወይ ደግሞ ቅጽበት ጀምሮ ጸጉርህን ወንድ ኮንክ ለምሳሌ ሪዝ ጺም እንግዲህ አይላጭም ታውቃላችሁ። ጸጉርህን እንደገና ብብት እንደገና ብልት አካባቢ ያለው ጸጉር መላጨት ክልክል ነው፣ መንካት ክልክል ነው። በአጠቃላይ በራሱ ጊዜ ስትመሽጥ ቢራገፍ ችግር የለው። ኦኬ ሴትም እንደዛው ጸጉርሽን ስታበጥሪ ለምሳሌ ቢበጣጠስ ወይ ደግሞ ቢሰባበር ወይ ደግሞ ቢወልቅ ምንም ችግር የለው። በኡድሂያ ላይ ምንም ችግር የሚያመጣው ነገር የለም። እንዲሁም ደግሞ ኡድሂያ የሚታረደው በኢድ ቀን ነው። መቼ? 10ኛው ቀን ኢድ ካረድን በኋላ ኢድ ቀን ኡድሂያችሁን ካረዳችሁ በኋላ መቁረጥ ይቻላል። በዚህ አጋጣሚ ጸጉር መላጨት ሱና ነው ወይ የሚል ጥያቄ አለ ለኡድሂያ። እሱን በሚቀጥለው ቪዲዮ ተመልከቱት። ዳዋ እንደ ፒስ ላይክ እና ሼር አድርጉ። ጀዛኩሙላህ ኸይር። ሰላም አለይኩም ወራህመቱላህ